ሃይሚም አሁን እንደዚህ መጉዳት ያለበት ሰው ነች። ሃይሚ እንደዚህ መጉዳት ያለባት ልጅ ነች። ሃይሚ እንደዚህ ተመንጭቃ መውጣት ያለባት ልጅ ነች። ሃይሚ እንደዚህ እልህ ታውቃላችሁ? የሆነ እልህ ውስጣችሁ እልህ በቃ እንደ እሳት ሲበራ ይታወቃችኋል። እልህ አስጨራሽ የመጨረሻ ቦታ ላይ ብሩኬ ምን ላርግ? ውይ ኧረ ተው፣ በኋላ የሚቆጭህን ነገር አታርገው። ተው ብሩኬ፣ በእናትህ ተው። ሃይሚ እንደዚህ አታድርጋት። ተው፣ እንደዚህ አታመናጭቃት በእናትህ ተው። ልለምን፣ አታመናጭቃት እንደዚህ። ከሷ እኩል የምትታይ ልጅ አይደለችም ብሩኬ። እሷ እንዴት እንደዚህ አንቀት አስወጣታለህ? እንዴት ውጪልኝ? ምን ማለት ነው ብሩክ? አልፈልግም መቀጠል ካልፈለግኩሳ ምናምን። የዛሬ ንግግር ደግሞ ምንድነው? አረ ተወልደ ውስጥ አታስገባን ብሩክ። አረ ምን በፈጠረ አምላክ። ሃይሚ አሁን ምን አደረገች? ቆይ ሃይሚ ምን አደረገች? እስቲ በፈጠራችሁ አምላክ እስቲ እናንተ ፍረዱ። ሃይሚ እዚህ ጋር ዛሬ ጥፋት አለባት ከተባለ እኔ እዚህ ጋር ልቀጣ። ሃይሚ ምንድን ያደረገችው? ዛሬ ምን ያደረገችው ነገር አለ? ትውጣልኝ ላነጋግርን የመጣሁት ነው ያለችው አይደለ? እና ምንድነው ሐሳብክ? እሺ ከዚህ ልጅ ጋር መቀጠል ነው የምትፈልገው ወይስ ምንድነው? ወይስ ከሃይሚ ጋራ ያለህን ነገር በዚህ አጋጣሚ ለመተው ፈልገህ ነው ወይስ ምንድነው ችግር? እኔ አልገባኝም። መቼም እናንተ እንደማትለያዩ እርግጠኛ። ለማንኛውም ይሄን ቪዲዮ በእናታችሁ በደንብ አድርጋችሁ በማርያም ላይክ አድርጉና ለብሩክ ያድርሱልኝ። በኋላ የሚቆጨውን ነገር ይሄ ልጅ አድርግ፣ በእግዚአብሔር አድርግ። በቃ የሚቆጨውን ነገር ማድረግ የለብህም ብሩክ። ምንድነው ችግር? እንዴት ነው ይሄን ያህል አመናጭቃት የምታስወጣት? እንዴት ነው ይሄን አንቀሃት እስከ ማስወጣት ደረጃ? እንዴ ምን እየነካ ነው? ምን እየሆንክ ነው ብሩክ? እንዴ ልታናግር እኮ ነው የመጣችው። ምን እንደማናገር እንደፈለግሽ መስማት አልነበረብህም? እኔ ደግሞ እንደውም ብላ ደግሞ እኮ መግቢያ እኮ እሷ መስራት ጀመረች እኮ ለብሩ መግቢያ መስራት ጀመረች። ቪዲዮ ግደቅና መምጣት ጀመረች። ይኸውላችሁ እንግዲህ ይሄን ያህል ፊት ያየችው ማለት ነው ልጅቱ። በቃ አሁን እሺ አልፈልግም ካልክ ልጅቷን ከሷ ጋር ምንም ነገር ከሌለ ሃይሚ ካንተ ጋር መሆን ትፈልጋለች አይደለ? ካንተ ጋር መሆን ፈልጋለች። መጣላትም አልፈለገችም፣ መለያየትም አልፈለገችም። ፍቅር በአንድ ጊዜ የሚለዩት ነገር አይደለም። ብሩክ እልህ ውስጥ እየገባ ነው። ከእልህ ብትወጣ ይሻልሃል። እግዚአብሔርን ከእልህ ብትወጣ ይሻላል። በቃ ወንድሜ ከእልህ ውጣ። እንዴ ሃይሚ ዛሬ ምንም ያደረገችክ ነገር የለም። ልታናግርህ መጣች። አንተ ምንም ልታናግራትም እድሉንም አልሰጣሃትም። እንዴ ምን እየሆንክ ነው? አንጠልጥለ የምታስወጣት ግፍትር አድርገህ እንደዚህ የምታስወጣት ምንም ንግግሯ የሃይሚ ንግግር እሺ ትንሽ አናድረክ እንበል። ይሄን ያህል ደረጃ ቦግ የሚያደርግ አይደለም። ይሄን ያህል ደረጃ አንተ እንዲህ ብሽክሽክ አድርጎ የሚል ነገር አይደለም። ትወዳታለህ አይደለ? የምትወዳት ከሆነ ለምንድን ነው እንደዚህ የምትሆነው? አንተ እሺ ፍቅር አለብህ። ከሃይሚ ፍቅር እንዳለብህ 100% እርግጠኛ ነኝ። ሃይሚ በጣም ነው የምትወዳት አውቃለሁ እንደምትወዳት። ግን እየወደድካት መለየት ለምንድን ነው ያስፈለገው? እየወደድካት መጥላቱ ለምን አስፈለገ? እልህ ውስጥ ለምንስ ትገባለህ እንደዚህ? እንዴ ይሄን አል ምንድነው ነገራችሁ? ቆይ ነገር እኮ ነው ያልገባኝም ያንተ ነገር። ወይ ከዚህ ቻልሆንክ ምንድነው? ከሃይሚ ጋር አስተካክለህ ከሃይሚ ጋር አብራት አትቀጥልም እንዴ? ከሃይሚ ጋር አብረህ መሆን እኮ ትችላለህ እኮ ይናል። ምንድነው ችግሩ? እንዴ እመን በቃ ወይም አድርገሃል ብዬ አላምንም። አንተ ብሩክ አታደርጎም። ከዚህ ልጅ ጋር ምንም ነገር ያደረግኩ ነገር የለም። እናንተ ልታለያያችሁ፣ እናንተን ልታፋጃችሁ ነው የመጣችሁ። እቺ ልጅ ግን ብሩክ ለምንድን ነው ማይገባ? ለምንድን ነው ከሃይሚ ጋር ሰላሙን ማትፈጥረው? ለምንድን ነው ፍቅርህን እንደድሮ ማትሆንላት? ሃይሚም አሁን እንደዚህ መጉዳት ያለበት ሰው ነች። ሃይሚ እንደዚህ መጉዳት ያለባት ልጅ ነች። ሃይሚ እንደዚህ ተመንጭቃ መውጣት ያለባት ልጅ ነች። ሃይሚ እንደዚህ አንጠልጥልሃት እንደ ቆሻሻ ብታወጣት ልጅ ነች። መቼም አትለያይም። ከሃይሚ ጋር መለያየት የሚባል ነገር የለም። አትለያይም። ግን አንተ አሁን ሃይሚ ላይ እያደረግከው ያለው ነገር እልህ ነው። እልህ ገብታል ከሃይሚ ጋር። እልህ ደግሞ አዋጣህም። ተው ወንድሜ ተስተካከል። ተው ባለበት ቦታ ተመለስ ነው የምልህ። እውነቴን ነው የምናገረው። እኔ ዛሬ በጣም ነው በቃ እኔ እንጃ ከትላንት ጀምሮ በጣም እኔ ለሃይሚ እያሳዘነች ነው ያለችው። እውነት በቃ እሷ ፍቅሯን ለማዳን ነው እያሰበች ያለችው። እንዴ ሰው ፍቅሩን ለማዳን ሲፈልግ አንተ ፍቅርን እንዴ ምንድነው ፍላጎት የለህም እንዴ ከሃይሚ ጋራ?
እየወደድካትን ፍላጎት የለም ወይስ ምንድነው ችግር እንዴ? ኧረ በኢየሱስ ስም ዛሬ ኧረ ወይኔ መቃጠል፣ ኧረ ወይኔ መደንዘዝ፣ ኧረ ወይኔ ሃይሚዬ የኔ እናት የኔ ውድ እንደዛ አመናጭቋት እንኳን እኮ ማርያምን ትግስቷ ራሱ እንዴ! ይሄ ኦቨር ጌም እየወጣ ነው። ኦቨር ጌም እየሆንክ ነው። እቺ ጠንባራ ጥንብርብር ከየት የመጣሽ አትታወቅም። እቺ ገልቱ ሆነች ልጅ መታ እዚህ ልጆቹን ታፋጃችሁ እንዴ? በእናታችሁ ፍፄን እንኳን የሚሰማው ሰው ጠፋ እኮ። ፍፄ እንግዲህ በሃይሚና ብሩኬ እንዲላዩ አይፈልግም። በመሃላቸው ክፍተት እንዳይፈጠር አይፈልግም። ግን አሁን ደግሞ ክፍተት እየፈጠረ ያለው ብሩክ ነው። በቃ ብሩክ ክፍተት እየፈጠረ ነው ያለው። ለልጅቷ ቦታ እየሰጣት ነው። ለሃይሚ እንዴት እንደሚያያት ቤተሰብ አስቴቱ ራሱ የብሩክ አስቴት እኮ ተለወጠ። የድሮ አስቴትና የአሁን አስቴት በጣም የሆነ በቃ የሆነ ንቀት የተሞላበት አስቴት ነው ሲያያት የነበረው ዛሬ። እንደዚህ ደግሞ አሁንማ ብሩክ ተው እረፍ፣ አባቴ ወንድሜ ተው እረፍ። ማርያምን ተረጋጋ በቃ እውነት ብትረጋጋ ይሻላል። እንዴ ይናል እንዴ ምናው ይናል። በጣም ሃይሚ ለተንቀባረርክባት እውነት አይ ደስ አይልም። ሃይሚዬም እኔ ቆንጆ የኔ ማር ንግግርሽንም አንቺም የሆነ ብሩክን የሚያናድ ነገርም አትናገሪ። የሆነ ቃላት አንዳንድ ቃላቶችም አንቺ የምትወረውሪው ቃላቶች ትንሽ ያናድዱት ነው ያለው። እሱን ቃላትም አትጠቀሚ በእናትሽ። በቃ መታረቅ አለባችሁ፣ መፍታት አለባችሁ ነገራችሁ። እውነት በጣም ያሳዝናል። በጣም ነው የሚያሳዝነው። ለማንኛውም ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው